ሰላም ሰላም የተወደዳችሁ እንዴት አድራችኋል? የፉትቦል ካፌ ዝግጅታችን ጀምሯል። እንደተለመደው እስከ 4 ሰዓት ተኩል እንቆያለን እና የተለያዩ ርዕሶችን ደግሞ እንመለከታለን። በሳምንቱ መጨረሻ የፕሪሚየር ሊግ ትልቁ ጨዋታ አርሰናል በኤምሬት ከቼልሲ ጋር የሚያደርገው ጨዋታ ነው። ሁለቱን ቡድኖች በተመለከተ አንዳንድ ነጥቦችን እናነሳለን። አርሰናል ባለፈው ቶተንሃምን አሸንፏል። ከሞላ ጎደል በጣም ጥሩ የውድድር ዘመን ቢሆንም ልክ እንደዚህ አይነት ትልቅ የሞራል ዋጋ ያላቸው ብዙ ጨዋታዎች አላሸነፈም በዚህ የውድድር ዘመን። ለምሳሌ በሊቨርፑል ከሁለቱም ጨዋታዎች 1 ነጥብ ብቻ ነበር የወሰደው። ከማንቸስተር ሲቲ ጋር 1 ጨዋታ ነው ያደረጉት፣ እሱንም ጨዋታ አቻን ያጠናቀቀው። ከዛ ውጪ ሌሎችም ትልልቅ ከቼልሲ ጋር ማቻ ነበር እና እንዲህ አይነት ባለፈው ሳምንት በሰሜን ለንደን ደርቢ የተገኘው አይነት ትልቅ ድል ከዚህ በኋላ ላሉት 11 ጨዋታዎች ምን አይነት የሞራል ትርፍ አላቸው የሚለውን ለማንሳት እንሞክራለን። ምክንያቱም በዚህኛው ሳምንትም ከቼልሲ ጋር ነው የሚጫወተው። አንዳንዶቹ ጨዋታዎች ባላቸው አስፈላጊነት የሞራል ጥቅም ምክንያት ከ3 ነጥብ በላይ ትርጉም የሚሰጣቸው ጨዋታዎች አሉ። በእርግጥ ቶተንሃም ጥሩ ሲዝን እያሳለፈ አይደለም፣ ግን ትልቅ ደርቢ ነው። ከእንግሊዝ አንድ ከተማ ደርቢዎች መካከል ምናልባት በጣም መራሩ ሊሆን ይችላል። ስለዚህ ከዚህ ፐርስፔክቲቭ ይሄንን ጉዳይ ለማንሳት እንሞክራለን። ቼልሲን በተመለከተ ዡዋው ፔድሮ ባለፈው ክረምት እንደምታውቁት ትልልቅ ክለቦች ትልልቅ አጥቂዎችን በውድ ገንዘብ ያስፈረሙበት የዝውውር ጊዜ ነበር በእኛ ክረምት። አርሰናል ቪክቶር ዮኬሬስን፣ ማንቸስተር ዩናይትድ ቤንያሚን ሼሽኮን፣ ቼልሲ 2 አጥቂዎች ሊያም ዴላፕ ና ፔድሮን፣ ኒውካስል ኒክ ቮልተማደን፣ ሊቨርፑል 2 አጥቂዎችን አሌክሳንድር ኢሳቅ ና ኡጎ ኤኪቲኬን። እንዲህ አይነት ዝውውሮች የተፈጸሙበት ክረምት ነበር። ግን ከሁሉም አዳዲስ ከፈረሙት አጥቂዎች መካከል የፔድሮን ያህል ብዙ የሊግ ጎሎች ያስቆጠረ አጥቂ የለም። 19 ጎሎችን አስቆጥሯል። አሁን ደግሞ ከሊያም ሮሲኝ ወደ ኃላፊነት መምጣት በኋላ የበለጠ 9 ቁጥር አድርጎ መጠቀም ጀምሯል። በ9 ቁጥርና በ10 ቁጥር በሁለት ሚናዎች መካከል ሲዋልል የቆየ ተጫዋች ነው። በመጨረሻ ግን መደበኛ ቦታውን ወይም አሰልጣኙ ይዋጣለታል ብሎ ያመነበትን ቦታ ያገኘ ይመስላል እና ይህንን የቼልሲን ብራዚላዊ አጥቂ በተመለከተም ደግሞ እንዲሁ እናነሳለን። ከዛ ውጪ ስለ 2 ሬከርዶች እንመለከታለን። በዚህ ሳምንት በጀርመን በባየር ሚኒክና በቦሩሲያ ዶርትሙንድ መካከል ትልቅ ጨዋታ ይደረጋል። ያው በ8 ነጥብ ርቀት እየመራ ነው ባየርን። ይህንን ጨዋታ ካሸነፈ 11 ይሆናል እና ቡንደስሊጋው ያበቃለታል ማለት ነው ማርች ላይ እንኳ ሳንገባ። ግን እኛ ጨዋታውን በተመለከተ ሳይሆን የባየርንና የቪንሰንት ኮምፓኒ ቡድን በጣም አስደናቂ የማጥቃት የውድድር ዘመን ነው እያሳለፈ ያለው። በሁሉም ውድድሮች 116 ጎሎች አስቆጥሯል። በቡንደስሊጋ ብቻ 85 ጎሎች አስቆጥሯል። 100 ሊሆን 15 ጎል ብቻ ነው የቀረው እና ይህንን በጣም አስፈሪ የሆነን የባየርንን የአጥቂ ክፍል እንመለከታለን። ከዚህ ባሻገር ባለፈው ሳምንት 654 ጨዋታዎች ላይ ደርሷል። አሁን ለብራይተን የሚጫወተው ግን ለሊድስ፣ ለአስቶን ቪላ፣ ለኒውካስል፣ ለማንቸስተር ሲቲ፣ ለሊቨርፑል የተጫወተውና ምናልባት በሁሉም ደጋፊዎች በጣም የሚወደደው ጄምስ ሚልነር ይሄ ሬከርድ ነው። ለመጀመሪያ ጊዜ የተጫወተው በ2002 ነበር። የዛሬ 24 ዓመት ማለት ነው። ያኔ ገና 16 ዓመቱ ነበር። አሁን 40 ዓመት ሆኖታል። ላለፉት 24 ዓመታት ተጫውቷል። በፕሪሚየር ሊግ ታሪክ የእሱን ያህል ብዙ ጨዋታ ያደረገ ተጫዋች የለም። ምን የተለየ ኳሊቲ ቢኖረው ነው ለዚህን ያህል ዘመን በሚገርም ወጥነት ሲጫወት የቆየው የሚለውንም እንዲሁ ጥቂት ለማንሳት እንሞክራለን። ስለዚህ በእነዚህ ርዕሶች ላይ አስተያየት ልትሰጡን ብትወዱ በፌስቡክ ገጻችን የኮሜንት ሴክሽን ላይ አስተያየት ልታሰፍሩ ትችላላችሁ። ይህንንም ስለምታደርጉ በጣም አመሰግናለሁ። ወደ አጋሮቻችን መልእክት እንሻገርና ከዚያ በኋላ ወደ የምናነሳቸው ጉዳዮች እንመለሳለን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የመጀመሪያውን ጉዳይ እናንሳ። አርሰናል ከቼልሲ ጨዋታ በፊት እንግዲህ ሰሞኑ ትልልቅ ደርቢዎችን ጉዳይ እንመልከት። ባለፈው ቶተናምን አሸንፏል። ለአርሰናል በጣም አስፈላጊ ውጤት ነበረ፣ ትልቅ ድል፣ እንዲሁም ደግሞ ከጥሩ ውጤት ጋር ያገኘበት ነበር። ይህንን ጉዳይ እንመልከተው። አሁን ቼልሲ ነው በቀጣይ የሚገጥመው። ያው ትልቅ ጨዋታ ከቶተናም የበለጠ በጣም ፈታኝ ጨዋታ እንደሚሆን መገመት ይቻላል እና ግን ይሄ የቶተናም ጨዋታ እንዲሁም የቼልሲን ጨዋታ የሚያሸንፍ ከሆነ ለአርሰናል የሚሰጠው የሞራል ዋጋ በጣም ከፍተኛ ነው። እንመልከተው እንግዲህ
ልክ ነው። እንደዚህ አይነት የበቀደሙ የቶተናም ጨዋታ ደግሞ እሁድ ዕለት ከቼልሲ ጋር ይጫወታል እና እንደዚህ አይነት ጨዋታዎች ልክ ነው። አርሰናል ቶተናምን በማሸነፉ ያገኘው 3 ነጥብ ነው። ቼልሲንም ካሸነፈም ያገኘው 3 ነጥብ ነው። ግን አንዳንዶቹ ጨዋታዎች ለቡድኖች በሚሰጡት የሞራል ጥቅም ምክንያት በሚፈጥሩት መነሳሻ ምክንያት ከዛም ያለፈ ትርጉም ያላቸው የሚመስሉ ጨዋታዎች አሉ። ለምሳሌ ማንቸስተር ሲቲ የዋንጫ ፍክክሩን በተመለከተ የብዙ ሰዎችን አስተያየት በመጠኑ የቀየረ ድል በአንፊልድ ነበረው አይደለም። ሊቨርፑልን ያሸነፈበት ሁኔታም እስከ ጨዋታዎቹ የመጨረሻ ደቂቃዎች ድረስ ሲመራ ነበር። ከዛ በኋላ ላይ የታየ ትልቅ ተጋድሎ ነበር እና በአንፊልድ የተገኘ ድል መሆኑ ግን ባለፈው 10 ዓመት በአብዛኛው ሁለቱ ቡድኖች ናቸው ለፕሪሚየር ሊግ ባለፉት ጥቂት ዓመታት አርሰናል ይህንን ፉክክር እስኪቀላቀል ድረስ በመደበኝነት ለሁለት ሲፎካከሩ የቆዩ ናቸው። ማንቸስተር ሲቲም በ80 ምናምን ዓመት ውስጥ አንድ ጊዜ ብቻ ነው አንፊልድ ላይ ያሸነፈው፣ እሱም ተመልካች ባልነበረበት ጊዜ በኮቪድ ወቅት ያሸነፈበት ጨዋታ ነው እና ጨዋታውን ያሸነፉበት መንገድም ጨዋታውን ያሸነፉት ተጋጣሚም ጨዋታውን ያሸነፉበት ቦታም ከዛ በኋላ ስለ ማንቸስተር ሲቲ ሰዎች ያላቸው አስተያየት የተለየ እንዲሆን እጅ የሚሰጥ አይደለም። በቀላሉ ማንቸስተር ሲቲ ምናልባት እንደ ቀደሙት ዓመታት አይነት ቤስት ቡድን ላይሆን ይችላል፣ በሁሉም መልክ የተሟላ ለፐርፌክሽን የቀረበ ቡድን ላይሆን ይችላል፣ ግን ያ እጅ አልሰጥም ባይነት ያለበት ነው ይላሉ። አሁን ተመሳሳይ ተጋድሎ አሳይቶ ያሸነፈው ቡድን ምናልባት ብራይተንን ቢሆን ይደነቅ ይሆናል፣ ግን እንደዛ አይነት ሞራል የሚሰቅል አይነት ላይሆን ይችላል። ሊቨርፑል መሆኑም በአንፊልድ መሆኑም እና ከአድቨርሲቲ በኋላ ሁለታዊ አጋማሽ ጥሩ ፐርፎርማንስ አልነበረም፣ ግን ጨዋታውን ያሸነፉበት የስነ ልቦና ጥንካሬ በጣም ትልቅ ዋጋ አለው እና እንደዚህ አይነት ነገሮች ደግሞ አስፈላጊ ናቸው። ምክንያቱም ከሁለተኛው የዓለም ጦርነት በኋላ አርሰናል 6 ጊዜ የሊግ ሻምፒዮን ሆኗል ከ1945 ወዲህ ማለት ነው፣ ሞደርን ኢራ በሚባለው እና ከነዛ 6 ድሎች መካከል 4ቱ የአርሰናል ደጋፊዎች በእግር ኳስ ጠላት የሚለው ቃል ምናልባት ተገቢ ቃል ላይሆን ይችላል፣ መራር ቃል ስለሚመስለኝ ግን እንደው በብርቱ ባላጋራዎቻችን ሜዳ አሸንፈናል ብለው ይደሰታሉ። ለምሳሌ 2 ጊዜ በዋይት ሃርት ሌን የሊግ ሻምፒዮን የሆኑበትን ጨዋታ አሸንፈዋል። 2 ጊዜ በቶተናም ሜዳ፣ 1 ጊዜ በኦልትራፎርድ የማቴማቲካል የፕሪሚየር ሊግ ሻምፒዮን መሆናቸውን 2002 ያረጋገጡት በኦልትራፎርድ ማንቸስተር ዩናይትድን ካሸነፉ በኋላ ነው። 1 ጊዜ ደግሞ በአንፊልድ 1988-89 የጆርጅ ግራም ቡድን የሊግ ሻምፒዮን ሲሆንና ለአመታት ሊቨርፑል ዶሚኔት አድርጎት የቆየውን የእንግሊዝን እግር ኳስ ያስቆመው አርሰናል ነው ያኔ። ምክንያቱም የመርሲሳይድ ዴኬድ ነው የሚባለው 1970ዎቹ 80ዎቹ፣ በተለይ ግን ከ1980 እስከ ኦልሞስት አርሰናል እስኪያሸንፍ ድረስ ሊቨርፑል ብዙ ጊዜ 2 ጊዜ ደግሞ በመሀል ኤቨርተን አሸንፈው ስለነበር ያንን 10 ዓመት ያንን ዴኬድ የመርሲሳይድ ዴኬድ ይሉታል እና ያንን ያስቆመው አርሰናል በ2 ጎል ልዩነት አንፊልድ ላይ ማሸነፍ ነበረበት። ከ9 ሲዝን 7ቱን ሲዝን ሻምፒዮን የነበረው ሊቨርፑል ነው። በዛ ዴኬድ ብቻ 3 ጊዜ አውሮፓ ሻምፒዮን ሆኗል ሊቨርፑል። የማይችሉት የማያሸንፉት ኃይል ነበር በዚያ ጊዜ። ታላላቅ ተጫዋቾች የነበሩት እነ አለን ሃንሰን፣ እነ ኢያን ራሽ፣ እነ ኬኒ ዳልግሊሽ በኋላ አሰልጣኝ ሆነዋል። ሌሎችም ትልልቅ ተጫዋቾች የነበሩበት እነ አለን ኬኔዲ የነበሩበት በጣም የታወቀ ዶሚናንስ የነበረው ቡድን ነው ሊቨርፑል እና እዛ ሄዶ በ2 ጎል ልዩነት ማሸነፍ ነበረበት። የወጣት ተጫዋቾች ስብስብ ነው ያን ጊዜ በ2 ጎል ልዩነት ነው ያሸነፈው። በተለይ ማይክል ቶማስ የሚባለው ተጫዋች ባለቀ ሰዓት ያስቆጠረው ጎል በእንግሊዝ እግር ኳስ ፎክሎር ምናልባት ከአጉዌሮ ጋር የማይረሳ ትልቅ ክስተት ሆኖ የሚጠቀስ ነው። የጨዋታ የመጨረሻ ዕለት የተቆጠረ የመጨረሻ ደቂቃ የማሸነፊያ ጎል። ማሸነፍ ብቻ ግን በቂ አልነበረም። አሁን እንዲህ አይነቶቹ ድሎች በአርሰናል ደጋፊዎች ሕሊና ውስጥ በቃ ፍጹም የማይረሱ ናቸው። ማሸነፋቸው የሊግ ሻምፒዮን መሆናቸው ብቻ ሳይሆን የሊግ ሻምፒዮን መሆናቸውን ያረጋገጡባቸው ቦታዎች ኦልትራፎርድ፣ አንፊልድ፣ 2 ጊዜ ዋይት ሃርት ሌን እና እነዚህ አይነት ስሜቶች ደግሞ ለረጅም ጊዜ የሚቆዩ እነሱ ኢንፋይናይት ግሎሪ የሚሏቸው አሉ። በቃ የተፈጠረው ከ30 ዓመት በፊት እንኳ ቢሆን በህይወት የመቆየት እድል ያገኙ ሰዎች ያ በአንፊልድ የነበረው ጨዋታ፣ ያ በኦልትራፎርድ የነበረው ጨዋታ፣ ያ በዋይት ሃርት ሌን የነበረው ጨዋታ እያሉ ሁል ጊዜ የሚያስታውሷቸው አይነት በጣም ትልልቅ ድሎች ናቸው እና ለትልልቅ ቡድኖች ብዙ ስኬት ላመጡ ቡድኖች እንኳ ይሄ ከስንት ጊዜ አንዴ ነው የሚሆነው። አሁን ለምሳሌ ላላስታውስ እችላለሁ ማንቸስተር ዩናይትድ 13 ጊዜ ፕሪሚየር ሊግ ሻምፒዮን ሆኗል። ለምሳሌ እንደ አጋጣሚ ሆኖ አንፊልድ ላይ ሻምፒዮን መሆኑን አረጋግጦ አያውቅም። አሁን መርሃ ግብሩ ሊሆን ይችላል። ለምሳሌ ኖቬምበር ከሆነ አንፊልድ ላይ የምትጫወቹ ልታረጋግጭ አትችይም አይደለም። ግን አጋጣሚው ቢሆን
የበለጠ ውብ ይሆናል ወይ በሲቲ ሜዳ ወይ በአርሰናል ሜዳ ወይ በሌላ ወይ በሊድስ ሜዳ እንደዚህ አይነት ድሎች ማለት ነው። አሁን የነዛን ድሎች ዋጋ አያሳንሰውም፣ ግን ያልኩት ይሄ ኢንፋይናይት ግሎሪ መሆኑን ረጅም ጊዜ የሚታወስ የመሆኑን አቅም ግን የበለጠ ከፍ ያደርገዋል። ዩፎሪያ ይኖረዋል፣ በጣም ኃይለኛ ስሜት ይኖረዋል። እንደ እድል ሆኖ አርሰናል በ33 ዓመት ውስጥ 4 ጊዜ ይሄ ሆኖለታል። ከ1988-89 ወዲህ 4 ጊዜ 5 ጊዜ ነው የሊግ ሻምፒዮን ሆኗል። 5 ጊዜ የሊግ ሻምፒዮን ሲሆን 4ቱን በእንደዚህ አይነት መንገድ ነው ያሳካው። ቶተናም ያው በጣም የተጠላ የአካባቢው ባላጋራቸው ነው በአርሰናል ደጋፊዎች በኩል። ሊቨርፑልና ማንቸስተር ዩናይትድ ደግሞ የእንግሊዝ አሪስቶክራሲ አባላት ናቸው፣ የመጨረሻዎቹ ትልልቅ ስኬታማ ቡድኖች የሚባሉት። አሁን 20 ጊዜ ሊጉን ያሸነፉት በጠቅላላው ሊጉን ያሸነፉ ቡድኖች ናቸው። እና 1987 ላይ ለምሳሌ የጆርጅ ግራም ቡድን በቃ ለዋንጫ የተሰናዳ ቡድን ነው ብለው ሰዎች እንዲያምኑ ያደረገው ከሜዳው ውጪ የኤፍኤ ካፕ ጨዋታ ነበረው። ሊትል ውድስ ካፕ የሚባል ውድድር ነበር ያን ጊዜ፣ የሴሚ ፋይናል ጨዋታ ነው እና የጆርጅ ግራም ቡድን እዛ ሲያሸንፍ አሁን በህይወት የለም ዴቪድ ሮካስል የሚባል ተጫዋች ያንን የማሸነፊያ ጎል አስቆጠረ። ማርክ ኦቨርማርስ 1998 ላይ ማንቸስተር ዩናይትድ በ13 ነጥብ ፕሪምየር ሊጉን ይመራ ነበር። ከዛ አርሰናል ያንን ማርች 14 የተደረገውን ጨዋታ ኦልድ ትራፎርድ ላይ ካሸነፈ በኋላ ኒኮላ ኔልካ ነው መሰለኝ ፍሊክ ያደረገው፣ ማርክ ኦቨርማርስ ነው ያንን ጎል ያስቆጠረው። ከዛ በኋላ አርሰናል 8 ተከታታይ ጨዋታ አሸንፎ ከመጨረሻዎቹ 14 ጨዋታዎች በ12ቱ ክሊንሺት ጠብቆ በፕሪሚየር ሊግ ታሪክ ሰፊውን የነጥብ ማርጅን በልጦ የሊግ ሻምፒዮን ሆነ። ግን ከዛ ከ2 ወር በኋላ ነው የሊግ ሻምፒዮን የሆነ። ያ ጨዋታ የነበረው የሞራል ዋጋ በጣም ከፍተኛ ነው። ኦልድ ትራፎርድ ላይ የእንግሊዝ እግር ኳስን ሀያል ማሸነፍ በቀጥታ ለዋንጫ የሚፎካከር ቡድን መሆኑ ብቻ ሳይሆን በመካከል ብላክበርን አንድ ጊዜ ጣልቃ ከመግባቱ በስተቀር ከ1992-93 የውድድር ዘመን ጀምሮ ማንቸስተር ዩናይትድን የምር የሚቀናቀን ቡድን አልነበረም። እንዳልኩት የብላክበርን ራሱ ማንቸስተር ዩናይትድ አሳልፎ የሰጠው የመጨረሻውን ጨዋታ ዌስትሃምን ቢያሸንፍ ኖሮ ብላክበርን በሊቨርፑል ተሸንፎ ስለነበር በኢውድ ፓርክ ማንቸስተር ዩናይትድ ሻምፒዮን ይሆን ነበር 95። ያው ካንቶናም ተቀጥቶ ነበር። ለዛ ነው ሺረር ላይ ያንን ዋንጫውን የሰጠው እያለ ይቀልዳል። ምክንያቱም ካንቶና የማንቸስተር ዩናይትድ ትልቁ ተጫዋች ነበር በዛ ጊዜ። አርሰናል እንዲህ አይነት ድሎ ያን እንደው ስለ አርሰናል ስለሆነ የምናነሳው ነው ይሄንን እያነሳው ያለሁት። ከዛ ውጭ አንድ በጣም ማይረሳ ድል ነበራቸው 2002 ላይ ደግሞ በአንፊልድ ከ1 ሰዓት በላይ በ10 ተጫዋች ተጫውተው ጂዮቫኒ ቫን ብሮንኮስት አሁን አርነ ስሎት ረዳቶች ከሆኑት መካከል አንደኛው ያን የአርሰናል ተጫዋች ነበር። ከዛ ወደ ባርሰሎና ሄዶ ተጫውቷል። ሆላንዳዊ ጂዮቫኒ ቫን ብሮንኮስ እዛ ጨዋታ ላይ ገና 20 ምናምን ደቂቃ እንደተጫወቱ በቀይ ወጣ። በቀይ መውጣቱ በጣም አከራካሪ ነበር። ግን አርሰናል ከዛ በኋላ ሊቨርፑልን አንፊልድ ላይ 2-1 አሸነፈ እና እሱም በጣም እንደ ትልቅ ስፕሪንግ ቦርድ ተደርጎ ይጠቀሳል። እነዚህ አይነት ጨዋታዎች በተለይ ለዋንጫ የገሰገሰ ያለ ቡድን ሲሆን በአንፊልድ አሁን 3 ነጥብ የማግኘት ብቻ አልነበረም ትርጉሙ፣ ከ3 ነጥብ በላይ የሆነ ትርጉም ነበር። ምክንያቱም ከዛ በኋላ አርሰናል አይ ቲንክ የመጨረሻዎቹን 14 ጨዋታዎች በመሀል አቻና ሽንፈት ሳያስገባ አሸንፎ ነው የፕሪሚየር ሊግ ሻምፒዮን ነው። 13 ጨዋታ ሬከርድ ነበር ረጅም ጊዜ ጓርዲዮላ መጥቶ እስኪያሻሽለው ድረስ 18 ጨዋታ የማሸነፍ ተከታታይ ጨዋታዎች የማሸነፍ ሬከርድ እስኪወስድ ድረስ እነዛ 13 ጨዋታዎችን አንፊልድ ላይ በእንደዚህ አይነት ሰርከምስታንስ ባያሸንፍ ኖሮ ይሆንለት ነበር ወይ? በተለይ ደግሞ ልክ አሁን እንዳለው የአርሰናል ቡድን ጥርጣሬ ነበር ያንን የአርሰናልን ቡድን በተመለከተ። ምክንያቱም ደብል አሸነፈ 1998 ላይ የፕሪሚየር ሊግና የኤፍኤ ካፕ ሻምፒዮን ሆነ። የቬንገር የመጀመሪያው ሙሉ ሲዝን ነው። የመጀመሪያው ውጭ ሀገር አሰልጣኝ ናቸው። ያንን በማሸነፍ የሊጋ ዋንጫ አሸንፎ የሚያውቅ የውጭ ሀገር አሰልጣኝ አልነበረም። የስኬት ሪፈረንስ አልነበረም ጭራሽ ከብሪታንያ ውጭ የሆነ አሰልጣኝ። ከዛ 5 ጊዜ ራነር አፕ ሆነ። 5 ጊዜ ሁለተኛ ሆኖ ጨረሰ። በሊጉ 3 ጊዜ ማንቸስተር ዩናይትድን እየተከተለ 3ቱም ሲዝኖች ላይ ማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን ነበር። ከዛ 1 ጊዜ በኤፍኤ ካፕ ፍጻሜ በሊቨርፑል በካርዲፍ ሚሊኒየም ስቴዲየም ተሸነፈ በማይክል ኦዌን 2 ጎሎች። 1 ጊዜ ደግሞ በጋላታ ሳራይ በዩኤፋ ካፕ ፋቲ ቴሪም ነበር አሰልጣኝ የነበሩት ያን ጊዜ እነ ጆርጅ ሃጂ እና እነ ሀሳን ሳስ ከሁሉ በላይ ሌሎችም ትልልቅ ተጫዋቾች የነበሩት ቡድን ነው እና ያ ቡድን ሻምፒዮን ሆኖ አሸነፋቸውና በመለያ ምት ከ98 የፕሪሚየር ሊግ እና የኤፍኤ ካፕ ደብል በኋላ አርሰናል 5 ጊዜ ሁለተኛ ሆኖ ጨርሷል በተለያዩ ውድድሮች፣ 3ቱ በፕሪሚየር ሊግ፣ 2ቱ በሌሎች የጥሎ ማለፍ ውድድሮች እና ቬንገር ላይ ጥርጣሬ መነሳት ጀምሮ ነበር። ያኔ ደግሞ ትልልቅ ተጫዋቾች የሚሸጡበት ጊዜ ነው። አኔልካ ወደ ሪያል ማድሪድ፣ ፐቲና ኦቨርማርስ ወደ ባርሰሎና የሚሄዱበት እና ያም የውድድር ዘመን የ2002
2001-2002 የውድድር ዘመን ለአርሰናል የተቀላቀለ የውድድር ዘመን የነበረ አንዳንድ ትልልቅ ጨዋታዎችን በሚደንቅ ውጤት ያሸንፋል፣ ውብ እግር ኳስ ይጫወታል። ሌላ ጊዜ ባልተጠበቀ ባላጋራ ልክ እንደ ቻልተን አትሌቲክ ባለ ቡድን በሃይብሪ 4-2 ይሸነፋል። በፕሪሚየር ሊግ ከሜዳ ውጭ በጣም ጥሩ ነው። በሜዳው የሚያስደነገጡ ሽንፈቶች ይገጥሙታል። በአውሮፓ በሜዳው በጊዜው የቻምፒየንስ ሊግ ፍጻሜ የደረሰው ሌቨርኩሰንን 4-1 ወይ ዩቬንቱስን 3-1 ያሸንፋል። ከሜዳ ውጭ በጣም ደካማ ውጤት ያስመዘግባል። የዲስፕሊን ሬከርዱ በጣም መጥፎ ነው። ለምሳሌ ኖቬምበር ላይ 3 ትልልቅ ድሎች ነበሩት። ማንቸስተር ዩናይትድን 3-1 አሸነፈ። አስቶን ቪላን ከ2-0 መመራት 3-2 በቪላ ፓርክ አሸነፈ። ዩቬንቱስን አሸነፈ። ከዛ ቀጥሎ በኒካስል ይሸነፋል። በጣም ብዙ ጥያቄዎች የነበሩበት ቡድን ነው እና ያንን አንፊልድ ላይ ያገኘውን ድል ካሳካ በኋላ ግን ሌላ ቡድን ዲሴምበር መጀመሪያ አካባቢ የተገኘ ድል ነው። አሁን ይሄን ነው ሞራል ቡስተር ምናምን የሚሉት እና ከዛ በኋላ የፕሪሚየር ሊግ ሻምፒዮን ሆነ። እሺ ይሄ በመጠኑ ታሪካዊ ዳራ ነው። ይሄኛውን የአርሰናልን የዚህን የውድድር ዘመን ጉዞ ካየሽ ከሞላ ጎደል የፕሪሚየር ሊግ ቤስቱ ቡድን ነው። ትላንት ነው ከትላንት ወዲያ ሮቤርቶ ማርቲኔዝ የቤልጅየም ብሔራዊ ቡድን አሰልጣኝ የነበሩት አሁን ፖርቱጋልን የሚያሰለጥኑት ሰው ኦቨርላፕ ላይ ከነ ጋሪ ኔቭል፣ ሮይ ኪን እና ጄሚ ካራገር ጋር ቀርበው ነበር። ና ኢያን ራይት ስለ ቻምፒየንስ ሊግ ተስፈኛ ቡድኖች ሲናገሩ የትኛውንም አውሮፓ ውስጥ ያለ አሰልጣኝ ጠይቁ፣ አሁን በዚህ ዓመት ከእንግሊዝ ቡድኖች መካከል ቻምፒየንስ ሊግ የማሸነፍ የተሻለ እድል ያለው ከሲቲና ከአርሰናል ጋር ሁሉንም አሰልጣኝ ስጠይቁ ሁሉም ደሞስት ኮምፕሊት ቡድን የሚሉት አርሰናልን ነው የሚል አሴት ሲሰጡ እየሰማኋቸው ነበር። ዩቲዩብ ላይ ይኖራል ኦቨርላፕ እና አሁን ሰው ጥሩ ቡድን ነው። ሌሎች ሰዎች ብዙ የሚመሰክሩለት በጣም ጥሩ ቡድን ነው እስካሁን ድረስ የመጣበት ሁኔታ ማለት ነው። አሁን ማንቸስተር ሲቲ በኤክስፒሪየንሱ ምክንያት አድቫንቴጅ ሊኖረው ይችላል አሉ ሰውየው። አሁን የፕሪሚየር ሊጉን ዋንጫ ፍክክር ከግምት ካስገባን እዚህ ቦታ ላይ በተደጋጋሚ በመገኘቱ ምክንያት ያለው ልምድ አለ እና ያ ልምድ በጣም ሊጠቅም ይችላል በመጨረሻዎቹ ጨዋታዎች ላይ አሉና ግን እንደ ቡድን ያለውን አስተያየት በተመለከተ ግን ከኳስም ውጪ ከኳስም ጋር ሞመንቶችን በመቆጣጠር በመከላከል በኩል ጥብቅ በመሆን ኦርጋናይዝድ በመሆን ባለው የስብስብ ጥልቀት ጥራት ብለው ምክንያቶቹን አብራሩ። እንግዲህ አሁን ሰውየው ብዙ የአውሮፓ አሰልጣኞችን እንደሚያገኙ መገመት ትችላለች። ስሜት የሚሰጥ አይሆን አላቅም። ቤን ጃኮብስ የሚባል አንድ ጋዜጠኛም ለቶክ ስፖርት ይጽፋል፣ በዝውውር ጉዳዮች ላይ በመዘገብ የሚታወቅ ነው። ማንቸስተር ዩናይትድ በቋሚ አሰልጣኝነት ለመቅጠር እየተመለከታቸው ነው የሚል ዘገባ ትላንት አውጥቶም እየተመለከትን ነበር ሮቤርቶ ማርቲኔዝ እና እሳቸው ናቸው ይህንን የተናገሩት። ይህንን በየሳምንቱ እንሰማለን። በፕሪሚየር ሊግ አሰልጣኞችም በአውሮፓ አሰልጣኞችም አርሰናል በጣም ጥሩ ቡድን ነው፣ አርሰናል በጣም ጥሩ ቡድን ነው ምናምን ይላሉ። ግን አንድ የሚጎድል ነገር ያለው ይመስለኛል ይሄኛው የአርሰናል ቡድን የቡድኑን ሞራል በጣም ከፍ የሚያደርግ ትልቅ ድል በዚህ ዓመት ያገኘ አይመስለኝም። ከቶተናም ጨዋታ በፊት እንደዚህ አይነት ድል አልነበረው። ምክንያቱም ቅድም እንዳነሳሁት የቬንገር ቡድኖች ለምሳሌ የፕሪሚየር ሊግ ሻምፒዮን ሲሆኑ በሁሉም አጋጣሚዎች በኦልትራፎርድ አልተሸነፉም ብቻ ሳይሆን 2 ጊዜ አሸንፈዋል። 2 ጊዜ ያሸንፉባቸው አጋጣሚዎች የታይትል ክሊንቺንግ የሚሏቸው ዋንጫ ኦልሞስት ያሸነፉባቸው ጨዋታዎች ናቸው። የእሳቸው ቡድኖች ለምሳሌ 2004 ላይ ቼልሲ በሮማን አብራሞቪች የመጀመሪያ ሲዝን 2ኛ ሆኖ ነበር የጨረሰው እና ሄደው ስታንፎርድ ብሪጅ ላይ ያሸንፈዋል። በዛው ሲዝን አንፊልድ ላይ ያሸንፈዋል። በዛው ሲዝን ኦልትራፎርድ ላይ አቻን የተለያዩት። በዛው ሲዝን የቶፕ 4 ቡድን ነበር ኒውካስል፣ ስለዚህ ሴንት ጄምስ ፓርክ ላይ አቻ ነበር የተለያዩት። አልተሸነፉም እነዚህን ትልልቅ ጨዋታዎች። አንዳንዶቹን ደግሞ በጣም ፌመስ የሆኑ ድሎች አግኝተውባቸዋል። በቀደሙትም ዓመታት ሻምፒዮን በሆኑባቸው ዓመታት ሁሉ እንደዚህ አይነት ታሪክ ነበራቸው። ቅድም በጠቀስኩት የ2002 ሲዝንም ተመሳሳይ ነው የነበረው። አንፊልድ ላይ በ10 ተጫዋች ለ70 ደቂቃ ተጫውተው አሸንፈዋል፣ በጨዋታ በልጠው ጭምር። በኦልትራፎርድ ብዙ ሲግኒፊካንስ አልነበረውም፣ ምክንያቱም ማንቸስተር ዩናይትድ በ10 ነጥብ ርቆ ነው ከአርሰናል የጨረሰው 77 እና 87 ነጥብ ስለነበሩ በማንቸስተር ዩናይትድ የሚደርስበት እድል አልነበረውም። ግን ስቲል ከኤፍኤ ካፕ ፍጻሜ በኋላ ከቼልሲ ጋር ተጫውተው ነው ኤፍኤ ካፕን በካርዲፍ ከቀናት በኋላ በሳምንቱ አጋማሽ ጨዋታ የተደረገው። ማንቸስተር ዩናይትድ ደግሞ በምንም ሁኔታ ቢሆን ያኔ የነበረውን መራርነት የባላንጣነቱን ስሜት በሁለቱ አሰልጣኞች፣ በሁለቱ ዋና አማካዮች፣ በሁለቱ ቡድን ደጋፊዎች በኩል የነበረውን በጣም ኃይለኛ መጠላላት ስታይ ምንም ቢሆን ለአርሰናል በኦልትራፎርድ ሻምፒዮን መሆኑን መፍቀድ አይፈልግም ማንቸስተር ዩናይትድ። በዛ አይነት አቲቲዩድ ነው የተጫወተው። ጨዋታውን ብታይ እኔ በእግር ኳስ ካየኋቸው ብዙ ኃይለኛ ታክሎች ካሉባቸው ጨዋታዎች መካከል አንደኛው ያ የኦልትራፎርድ በቪአር ቢሆን 4 ተጫዋች በቀይ ይወጣል። ምንም 1 እና 2 የለውም
በጣም ወደ ጠርዝ የተጠጋ የኃይል አጫወት የነበረበት ጨዋታ ነው። ማንቸስተር ዩናይትድ በፍጹም መፍቀድ አልፈለገም ለአርሰናል በኦልትራፎርድ የአርሰናል ደጋፊዎች ኦልትራፎርድ ቻምፒየን ሴክሽን የሚል ጽሁፍ ይዘው የገቡበት ዋንጫ የወሰድንበት ቦታ ብለው የገለጹበት። ግን አርሰናል ከዛ ጨዋታ በፊት ቲየሪ ኦንሪን የዛ የውድድር ዘመን የቡድኑን ኮከብ ተጫዋች ና ዴኒስ ቤርካምፕን ሁለቱን ሳይዝ ነው ወደዛ ጨዋታ ሄደው ሲግኒፊካንት ነው። ግን እዛ ጨዋታ ላይ ሄዶ ማሸነፍ ከማይረሱ አጋጣሚዎች መካከል አንደኛው ነው። እንዲህ አይነት ድሎች ማለቴ ነው። በዚህ ዓመት አርሰናልን ካየሽ እንዲህ አይነት ድሎች የሉትም። ለምሳሌ ሚኬል አርቴታ ለዋንጫ የተፎካከረ ቡድን ሰርቷል። ለ4 ሲዝን ልበለው ከሞላ ጎደል ቢያንስ የቶፕ 2 ቡድን ሰርቷል። በእነዚህ 4ቱም ሲዝኖች በአንፊልድ ለምሳሌ አላሸነፈም። በእነዚህ 4ቱም ሲዝኖች የዘንድሮ ገና ነው ወደ ኤቲሃድ መሄድ አለበት፣ በኤቲሃድ አላሸነፈም። ለምሳሌ እነዚህ ናቸውና በቅርብ ዓመታት ትልልቆቹ የፕሪሚየር ሊግ የዋንጫ አሸናፊ ተፎካካሪ ቡድኖች በእነዚህ ስቴዲየሞች ሄዶ ማሸነፍ በጣም ትልቅ ዋጋ አለው። ከ3 ነጥብ በላይ የሆነ የሞራል ዋጋ አለው። በዚህ ሲዝን ወደ ኦልትራፎርድ ሄዶ አሸንፏል አርሰናል በፕሪሚየር ሊግ የመጀመሪያ ጨዋታ። ግን የመጀመሪያ ጨዋታ ነው። የመጀመሪያ ጨዋታ ስለ ዋንጫ ጉዞ የሚነግርሽ ግልጽ ፍንጭ የለም። እንደ ፐርፎርማንስም ጥሩ ፐርፎርማንስ አልነበረም። በእርግጥ ማንቸስተር ዩናይትድ የተሻለ ቡድን ነበር፣ ግን የሚሰጥሽም ፍንጭ የለም። እነዚህ ድሎች የተገኙበት ጊዜም በጣም ወሳኝ ነው። ክሪቲካል በሆነ ጊዜ አሁን ቅድም የጠቀስኳቸው ነጥቦች ለምሳሌ ማንቸስተር ዩናይትድን ያሸነፉበት የ1998 ድላቸው ማርች 14 ነው ማለት ፕሪሚየር ሊጉ 2 ወር ይቀረው ነበር ማለት ነው። እና ከዛ በኋላ ላለው የአርሰናል የዋንጫ ጉዞ እንደ ትልቅ ነዳጅ ያገለግለ ነበር። 2 ወር ይቀረው ነበር። ወይ ደግሞ ስታንፎርድ ብሪጅ ላይ ሄዶ ፌብሩዋሪ 2004 ላይ በፓትሪክ ቬራና በኤዱ ጎሎች አማካይነት ያኔ የምር የዋንጫ ተፎካካሪ በተለይ ማንቸስተር ዩናይትድ ሪዮ ፈርዲናንድ በዛ በአበረታች አጠቃቀም ጉዳይ ለ8 ወር ከተቀጣ በኋላ በጣም አስቸጋሪ ነበር ለማንቸስተር ዩናይትድ ለዋንጫ ለመፎካከር። ቼልሲ ነበር ያኔ ቀርበ የነበረው። ቼልሲን ስታንፎርድ ብሪጅ ላይ ሲያሸንፍ ሲዝኑ ገና 3 ወር ይቀረው ነበር። ስለዚህ ለተቀሩት ጨዋታዎች በጣም ወሳኝ ነበር ማለት ነው እነዛ ጨዋታዎች ላይ ማሸነፍ። አንዳንዶቹ ሲምቦሊክ ስለሆኑ ነው ያነሳዋቸው። ለምሳሌ የ2002 ኦልትራፎርድ ላይ ያሸነፉበት የዋንጫ ፍክክሩን በተመለከተ የሚፈጥረው ትልቅ ልዩነት አልነበረም። ግን ቅድም እንዳልኩት ኢንፋይናይት ግሎሪ የሚሉት አለ። በቃ ሁልጊዜ ሰዎች ከ50 ዓመትም በኋላ የሚያወሩት አይነት ስለሆነ ያሸነፉበት ዋንጫ መውሰዳቸውን ያረጋገጡበት ቦታና የባላጋራው መጠን የባላጋራው ታሪክ በሁለቱ ወሮች መካከል ያለው የፉክክር ግለት እነዛ ሁሉ ነገሮች ያንን ድል ፍጹም እንዳይዘነጋ ያደርጉት ይሆናል። እነዚህ ሲምቦሊክ ዋጋ ስላላቸው ነው ያነሳዋቸው። በዚህም ሲዝን አርሰናል ካየሽ በአንፊልድ በሊቨርፑል ተሸንፏል። በሊቨርፑል በሜዳው አቻን የተለያዩ ሁለቱም ጨዋታዎች ላይ ሊቨርፑል ላይ ጎል ማስቆጠር አልቻለም። በዚሁ ሲዝን ማንቸስተር ሲቲን ገጥሞ አቻ እንኳ ለመውጣት የ90 ምናምነኛ ደቂቃ የጋብሪኤል ማርቲኔሊ ጎል ያስፈልግ ነበር። በጣም የተለየ ጨዋታ ነበር የነበረው። ሲቲ ግን አላሸነፈም ያንን ጨዋታ። አምና አሸንፏል፣ ካቻምና አሸንፏል። ኦኬ፣ ግን ዘንድሮ አላሸነፈም። የበለጠ ኮምፕሊት የሚመስለው ቡድን ማንቸስተር ሲቲን አላሸነፈም። አንድ ጊዜ ነው የተገናኙት ይገባኛል፣ ግን በጣም ወሳኝ ነው እንዲህ አይነት ቡድኖችን በተለይ ለእኔ ሁለቱም ቡድኖች ማሸነፍ። ግን ደግሞ ሌሎቹንም ጨዋታዎች ካየሽ በተለይ ከሜዳ ውጪ ያሉትን ጨዋታዎች በቪላ ፓርክ በቪላ ተሸንፏል። በቼልሲ ሜዳ በስታንፎርድ ብሪጅ ከቼልሲ ጋር ሊያውም ቼልሲ ገና ረፍት ሳይወጡ ሞይሰስ ካይሴዶ በቀይ ወጥቶበት አቻን የተለያዩ ቼልሲን ማሸነፍ አልቻለም እዛ ጨዋታ ላይ። እንዲህ አይነት ጨዋታዎች ላይ የሚጠቀስ የቡድኑን ሞራል ከፍ የሚያደርግ ድል አላገኝም። ምናልባት እንደው ከቡድኑ መጠን ባይሆንም ጥሩ ቡድን ነው ኦፍኮርስ፣ ግን ከቡድኑ መጠን ባይሆንም ጨዋታውን ባሸነፈበት ሁኔታ ምክንያት ይሄ የሞራልን መጠን ከፍ የሚያደርግ አንድ ትልቅ ድል ከተባለ የሚጠቀስ የሚመስለኝ ሴንት ጄምስስ ፓርክ ላይ ኒውካስልን ያሸነፉበት 83ኛው ደቂቃ ድረስ 1-0 ይመሩ ነበር። ከዛ በኋላ ሚኬል ሜሪኖና መጨረሻ ላይ ጋብሪኤል ማጋላይሽ ያንን ጎል አስቆጠረና አርሰናል ያንን ጨዋታ አሸነፈ። ምን ማለት እንደሆነ የምታውቂው አርሰናል ይህንን ጨዋታ ካሸነፈ በኋላ በሚቀጥሉት 6 ጨዋታዎች 5ቱን አሸነፈና 1 ጨዋታ አቻ ተለያየ እና የቶተንሃም ጨዋታ የመጣው በዛ ኮንቴክስት ነው። አሁን ቶተንሃም ጥሩ ቡድን አይደለም እንደ ቡድን በዚህኛው የውድድር ዘመን። ኢጎር ቱዶርም ትላንትና በነበረው ፕሬስ ኮንፈረንስ ላይ ስለ አለመውረድ ፉክክር የሚጠየቅበት ምን እንደምታረጉት ለአለመውረድ እየተባለ የሚጠየቅበት ከዚህ በፊት ለአለመውረድ እየታገሉ የነበሩ ቡድኖችን አሰልጥነ ታውቃለህ እና በኃላፊነቱ መጠን በክለቡ ግዝፈት ምክንያት የመውረድ ሪስክ በሚያስከትለው መጠነኛ ርዕደ መሬት ምክንያት የቶተንሃም ስራ ትልቁ ስራ ነው ወይ?
ብለው ጠይቀውታል። እንግዲህ ይህ ሰውዬ ዩቬንቱስን አሰልጥኗል፣ ማርሴን አሰልጥኗል፣ ጋላታ ሳራይን አሰልጥኗል፣ በሀገሩ ግዙፍ የሆነውን ሃይጁክ ስፕሊትን አሰልጥኗል። ሃይጁክ ስፕሊት የክሮኤሽያው ማንቸስተር ዩናይትድ ሪያል ማድሪድ ማለት ነው። በየሀገሩ ትልልቅ ቡድኖችን ላትሲዮን አሰልጥኗል። ለዚህ ምናልባት እነዚህ ከቶተናም ሊበልጡ ይችላሉ በየሀገራቸው። ግን እያወራን ያለ ነው ስለ ቶተናም መውረድ ከሆነ ግን ባለው የኃላፊነት ክብደት ምክንያት በጣም ከባዱ ስራ ይሄ ነው አለ። ዩቬንቱስ በቻምፒየንስ ሊግ መሳተፍና ለመሳተፉ የመውረድን ያህል ስሜት የሚፈጥርበት ጊዜ ይኖር ይሆናል። ግን ዞሮ ዞሮ አክቹዋል መውረድን ያህል ሊሆን አይችልም። ቶተናም ጥሩ አይደለም፣ ምንም እኮ ጥያቄ የለም። ከአርሰናል ጨዋታ በፊት 13 ተጫዋቾችን ብቻ ይዞ ነው ደግሞ ለመምረጥ ሲሰራ የነበረው። አንድ ሙሉ ቡድን አልነበረውም። ግን አንዳንድ ጊዜ የቡድን ፎርም በቴብሉ ላይ ያለው ስፍራ ምናምን ኢሬሌቨንት የሚሆንበት ጊዜ አለ። ደርቢ ሲሆን ኢሬሌቨንት ይሆናል። እኔ ማንቸስተር ሲቲን እንደዚህ ኃይለኛ ከመሆኑ በፊት ነው ማቀው እና ለማንቸስተር ዩናይትድ በሜን ሮድ ሄዶ መጫወት በጣም አስቸጋሪ ነበር። ፕሪሚየር ሊጉን ዶሚኔት ያደርግ የነበረው ማንቸስተር ዩናይትድ እኔ እያየሁ 4-1 ሲሸነፍ አይቻለሁ። እኔ እያየሁ 3-1 ሲሸነፍ አይቻለሁ። በሜን ሮድ ደሃ የነበረው ማንቸስተር ሲቲ ያሸንፍ ነበር። አንዳንድ ጊዜ እንግዲህ ያኔ ሲቲ ብዙውን ጊዜ ላለመውረድ ነበር ይጫወት የነበረው። ከማንቸስተር ዩናይትድ ጋር ግን የሆነ ኤክስትራ ሞቲቬሽን ያገኛል። ሊድስ በወረደበት አመት ሊድስ የከተማ ባላንጣ አይደለም፣ ግን እንደሚታወቀው ታሪካዊ ተቀናቃኝነት ስሜት አለ ከማንቸስተር ዩናይትድ ጋር። ለዩናይትድ ወደ ኤላንድ ሮድ ሄዶ ማሸነፍ በጣም አስቸጋሪ ነበር። በሪዮ ፈርዲናንድ የመጀመሪያ ጨዋታ ያው እንደ ከሃዲ ይሁዳ ምን የሚል ጽሁፍ የተነበበበት ጨዋታ ማለት ነው 1-0 አሸንፏል ሊድስ። ለምሳሌ በዚያ የውድድር ዘመን 17ኛው ሆኖ በጣር ነው የተረፈው። አንዳንዴ የፎርም ጉዳይ በመስኮት ይወጣል፣ ቡድኖቹ ያላቸው ሁኔታ። አሁን እነዚህ ታሪካዊ ምሳሌዎች የሚነግሩን እሱን። ምንም ቢሆን ለሊቨርፑል ወደ ጉዲሰን ፓርክ ሄዶ መጫወት ቀላል ሊሆን አይችልም። ኤቨርተን ላለመውረድ እየታገለ እንኳ ሊሆን አይችልም። የደርቢ ጨዋታዎች እንዲህ አይነት ተጨማሪ ሞቲቬሽን የሚቀሰቅሱ በመሆናቸው ምክንያት ቶተንሃም ቅድም እንዳነሳሁት መጥፎ ቡድን ቢሆንም ለአርሰናል ግን በጣም አስፈላጊ ነበር። አንደኛ በጣም አስፈላጊ የነበረው ከወልቭስ ጋር ተጫውቶ በጣም እኔ የዚህ ሲዝን ብቻ አይደለም ባለፉት 3-4 ዓመታት አርሰናል ለዚህ መጥፎ ሲጫወት አይቼው አላውቅም። የዚህ ሲዝን ብቻ አይደለም። በዚህ ሲዝን መጥፎ ፐርፎርማንስ ነው አይደለም። የአምናም የካቻምና መጥፎ ፐርፎርማንስ ይመስለኛል። የባላጋራውን መጠን 2-0 ሲመራ መቆየቱን በጨዋታው ላይ የታየውን የአርሰናል ፐርፎርማንስ ያንን ጨዋታ ማሸነፍ ማለት ሊሰጥ ይችለውን የነበረውን አድቫንቴጅ ከግምት ታስገቢ ማለት ሪአክት የማድረግም ግዴታ ነበረበት ወደ ቶተንሃም ሜዳ ሄዱ እና ያንን ጨዋታ ከሲዝኑ ቤስት ፐርፎርማንሶች መካከል አንዱን አሳይቶ አሸነፈ። እና ጥቅሙ ምንድን ነው? ለአርሰናል ሌላ ያሳየው ባህሪ ቅድም ከኒውካስል ጨዋታ በኋላ የሰጣቸውን ሞራል እና የሚቀጥሉትን ተከታታይ ጨዋታዎች በጣም ጥሩ እየተጫወቱ አሸነፉ እንደዚህ ያልኩኝ። ምናልባት በዚህኛው አመት ያሳዩት አንደኛው ሌላ ነገር ከወልቭስ ጨዋታ በኋላ ያሳዩትን አይነት ሪያክሽን ብዙ ጊዜ በዚህ ሲዝን አሳይተዋል። ለምሳሌ በሊቨርፑል ተሸነፉ እና በሊቨርፑል ተሸንፈው አይ ቲንክ መጀመሪያ አካባቢ ሴፕቴምበር መጀመሪያ ወይም ኦገስት መጨረሻ ላይ ነው የተሸነፉት። ግን ይሄኛው ለአርሰናል የናውር ኔቨር ሲዝን ስለሆነ በቃ አሁን ነው አርሰናል ካሸነፈ የሚያሸነፈው አሁን ነው የሚል ስሜት ስለነበር በአንፊልድ የምትሸነፊ ከሆነ ያን የነበረውን ሪያክሽን አስታውሳለሁ። እኛም የሰራነውን ፕሮግራም አስታውሳለሁ። በጣም አሉታዊ ፕሮግራም፣ ገና በሲዝኑ የመጀመሪያ ጨዋታዎች ለተሸነፈ አይመስልም ነበር፣ ብዙ ጥላ ያጠላበት ነበር። ከዛ ያንን ጨዋታ ተሸነፈና የሚቀጥሉትን 12 የፕሪሚየር ሊግ ጨዋታዎች ግን ከዛ በኋላ በድጋሚ አልተሸነፈም በቪላ ፓርክ ባለቀ ሰዓት እስኪሸነፍ ድረስ። ከሊቨርፑል ሽንፈት በኋላ 5 ተከታታይ ጨዋታዎችን ነው አርሰናል ያሸነፈው። ለአድቨርሲቲም ጥሩ ነው ሪያክት የሚያደርገው። በቅርብ ጊዜም እንደምታስታውሹ በቪላ ፓርክም ከተሸነፈ በኋላ 5 ተከታታይ ጨዋታዎች አሸንፏል። በአስቶን ቪላ 3 ነው አይደለም በዚህ ውድድር ዘመን የተሸነፈው። ከሶስቱም ሽንፈቶች በኋላ ያለው ሪያክሽን ጥሩ ነው። የመጨረሻው ሽንፈቱ በማንቸስተር ዩናይትድ በኤምሬትስ የተሸነፈበት ጨዋታ ነው። ከዛ ቀጥሎ በመጡት 2 ጨዋታዎች ሰንደርላንድን 3-0 ሊድስን 4-0 ነበር ያሸነፈው። ጥሩ ሪያክት ያደርጋል። ከሽንፈቶች በኋላ ያለው ሪያክሽን ጥሩ ነው። በቀደሙ የቶተናም ጨዋታ ላይ ከወልቭስ ጨዋታ የሽንፈት አይነት አቻ ቢሆንም ግን የሽንፈት አይነት ቫይብ ከነበረው ጨዋታ በኋላ የሰሜን ለንደን ደርቢን ማሸነፍ በጣም አስፈላጊ ነበር። እንዳነሳሁት የቶተንሃም መጠን የቡድኑ ጥራት ጥያቄ የሚነሳበት ቢሆንም መጨረሻ ላይ ግን ከእንግሊዝ መራር ደርቢዎች መካከል አንደኛው ስለሆነ ኢሬስፔክቲቭ ኦፍ የቡድኖቹ በደረጃ ሰንጠረዡ ላይ ያላቸው ስፍራ፣ ፎርም፣ እንዲህ የመሳሰሉት ነገሮች እነሱ አንዳንድ ጊዜ ዋጋ ያጣሉ በእንደዚህ አይነት ጨዋታዎች ጊዜ እና ብዙ ጊዜ ዋንጫ ለማሸነፍ የሚገሰግሱ ቡድኖች እንዲህ አይነት ትልልቅ ድሎች ያስፈልጓቸዋል። ቅድም እንደ አንድ ሰው እንደምን ይላቸዋል ጃምፐር ኬብልስ ይላቸዋል፣ መንጠላጠያ ወደ ላይ የሚያስፈነጥሩ
እንደ ስፕሪንግ ቦርድ የሚያገለግሉ ናቸው። የኦልትራፎርዱን ብዙ ጊዜ ያነሳሁት ለዚህ ነው። አርሰናል እንዲህ አይነት ሲምቦሊክ ድል በአርቴታ ጊዜ ያገኘ አይመስለኝም። ሰዎች አሁን አንዳንዴ ምን ይላሉ፣ ይሄኛው የቶተናም ጨዋታ ይሄኛው የቼልሲ ጨዋታ እንደዛ ሆኖ ሊያገለግል ይችላል። ግን የቼልሲን የሚያሸንፍ ከሆነ ኢንፋክት ሁለት የቼልሲ ደጋፊዎች አርሰናልን አይወዱም፣ የአርሰናል ደጋፊዎች ቼልሲን አይወዱም። ምንም ጥያቄ የለው። የአንድ ከተማ ቡድኖች ናቸው። ለንደን ትልቅ ከተማ ስለሆነ ብዙ ደርቢዎች አሉበት። ግን ምንም ጥያቄ የለውም። አይ ቲንክ ከቶተናም ቀጥሎ የአርሰናል ደጋፊዎች በጣም የሚጠሉት ቡድን አርሰናል ይመስለኝ። ቶተናምንም አይወዱትም። ፉልሃም ነው፣ ግን ፉልሃም ሁልጊዜ በቼልሲ ጥራ ስር ያለ ነው። በጂኦግራፊ ካየሹ ፉልሃም ነው ለቼልሲ በጣም ቅርብ። ቼልሲ ያለበት ፉልሃም ያለበት አካባቢ ምናምን ፉልሃም ኤሪያ ነው ቼልሲ ኤሪያ ነው ይባላል። እንደዛ ነው የሚባለው። በጣም ሀብታሞች የሚኖሩበት የሀየር ክላስ አካባቢ ነው ይባላል። ደርቢ ነው እኮ ኦፍኮርስ። ግን በአንዳንድ ጊዜ በቡድኖቹ መካከል ባለ ከፍተኛ የጥራት የታሪክ ልዩነት ምናምን ምክንያት ትንሽ ወንዝ ተሻግረሽ ያለውን ባላጋራሽን የማየት ልማድ አለ። ቼልሲን ማሸነፍ ሲምቦሊክ ነው ካሸነፈ አርሰናል። ቶተናምን ማሸነፍ ምንም ጥያቄ የለውም፣ የበለጠ ሲምቦሊክ ነው። ምክንያቱም ከእንግሊዝ እግር ኳስ የአንድ ከተማ ደርቢዎች እኔ እንጃ ሼፈልድ ዩናይትድ ና ሼፈልድ ዌንስዴይ ወይ ሊቨርፑል ና ኤቨርተን ኦኬ ትልቅ እንትን ነው፣ ግን የላቭ ሄት ሪሌሽንሽፕ የሚሉት አይነት መዋደድም መጠላላትም ያለበት እንጂ መሮ መጠላላት አይመስለኝም። የሊቨርፑል ና ኤቨርተን አንዳንድ በጣም አስቸጋሪ በሆነ ከተማ አንድ ላይ በምታዝንበት ጊዜ አንድ ላይ ነው የሚያዝኑት። ሁለቱም ስካውሰርስ ናቸው። ትንሽ ይለያል የነሱ። ስለዚህ ቶተናምን ማሸነፍ ዋጋ አለው። ምንም የሆነን አንድን ቡድን ከሜዳው ውጭ እንዳልኩት ለምሳሌ ብራይተንን ወይ ሰንደርላንድን ወይ ሊድስን ወይ የሆነን ቡድን እንደ ማሸነፍ ብቻ የ3 ነጥብ ጨዋታ ተደርጎ ሊቆጠር አይችልም። እንዲህ አይነት ዋጋ አለው። ቅድም የሲቲን የአንፊልድ ውጤት ያነሳሁት ለዚህ ነው። እና አርሰናል ያኔ እንዳነሳሁት ኦልትራፎርድ ላይ ካሸነፈ በኋላ 8 ተከታታይ ጨዋታ ከዛ ከመጨረሻዎቹ 14 ጨዋታዎችም 12ቱ ላይ ክሊንሺት ጠብቆ ነው የፕሪሚየር ሊግ ሻምፒዮን የሆነው። በ2001 2002 እዛ ጨዋታ ላይ ያሸነፉ። ግን ከዛ በፊት ማንቸስተር ዩናይትድን ያሸንፈው ነበር። ደብል ነው ማንቸስተር ዩናይትድ ላይ የሰሩት በዛ ሲዝን። ሃይብሪም ላይ ተጫውቶ 3-1 አሸንፈው ነበር። ፈርጉሰን የመጨረሻ ሲዝን ይሆናል ብለው ነበር በዛ የውድድር ዘመን እና ማንቸስተር ዩናይትድ ምክትሎች ቬንገርን ጨምሮ የፈርጉሰንን ተተኪ ሊሆኑ የሚችሉ አሰልጣኞችን ሲፈልግ አመቱን ያሳለፈበት። ምናልባት እሳቸው ቀድመው ከማንቸስተር ዩናይትድ ለቃለሁ ብለው ሲዝኑ ከመጀመሩ በፊት መናገራቸውም መጽሐፋቸው ላይ ጠቅሱታል። በጣም ትልቅ ስህተት ነበር። የተጫዋቾቹ ሞቲቬሽን ላይ ከዚህ በኋላ እሱ አይደለም አለቃችን የሚል ስሜት ስለነበራቸው የለገሙ ተጫዋቾች ነበሩ ይላሉ። ከተወሰኑ ተጫዋቾች በስተቀር እሳቸውን ብለው የመጣ አንድ ተጫዋች ነበር፣ ሩድ ቫን ኒስተልሮይ። ገና ታሞ በነበረበት ጊዜ ወደ አይንድሆቨን ሆስፒታል ሁሉ እየሄዱ ተከታትለው 2 አመት ጠብቀው ምናምን ያስፈረሙት። አብዛኞቹ ግን በቃ ፈርጉሰን ይፋ ስላደረጉ ያኔ ቬንገር፣ ካፔሎ፣ ኤሪክሰን፣ ማርቲን ኦኔል እና ሌሎች አሰልጣኞች የፈርጉሰን ተተኪ ይሆናሉ እየተባሉ የሚወራበት ሲዝን ነበር። እሱን መርሳት የለብንም። ለማንቸስተር ዩናይትድ ሲዝኑን የጎዳ እንደነበር ግን ለምሳሌ በ2001 2002 በዛው ሲዝን በሃይብሪ የተደረገው ጨዋታ አይ ቲንክ ፖል ስኮልስ ጎል አስቆጥሮ ማንቸስተር ዩናይትድ ይመራ ነበር። ከዛ በኋላ ነው አርሰናል 3-1 ያሸነፈው። ፍሬዲ ዩንበርግ እና ቲየሪ ኦንሪ 2 ጎል ያስቆጠረበት ጨዋታ ማለት ነው። በተለይ ግን የአንፊልዱ በጣም ሪል ቡስተር የሚሉት ነው። ለምን እንዳነሳሁት ረጅም ጨዋታዎችን አንደኛ ከዛ ጨዋታ በፊት አርሰናል ከኒውካስል ጋር ተጫውቶ 3-1 ተሸንፎ ነበር። ያኔ ቦቢ ሮብሰን ነበር አሰልጣኝ የነበሩት የኒውካስል እና አለን ሺረር እና ጋሪ ስፒድ የነበሩበት፣ ሼይ ጊቨን ግብ ጠባቂው የነበረበት እና ሌሎችም ኳሊቲ ተጫዋቾች የነበሩት የቶፕ 4 ቡድን ነበር ያኔ ኒውካስል እና ሃይብሪ ላይ ሄዶ አሸነፋቸው 3-1። ግን እሱ ሽንፈት ብቻ ሳይሆን 2 የአርሰናል ተጫዋቾች በቀይ ወጥተው ነበር እዛ ጨዋታ ላይ። እኔ የአርሰናል ዲሲፕሊን ሬከርድ በጣም ደካማ ነበር። እሱ ብቻ ሳይሆን ቲየሪ ኦንሪ እንደዛ ሲሆን እኔ አይቼው አላውቅም። ጨዋታ ካለቀ በኋላ ግራምፖል የሚባሉ አርቢትር ነበሩ። እሳቸውን በኋላ እኔ ልደበድበው አልነበረ ምናምን አለ። ግን ለገላጋይ ለያዥ ለገናዥ አስቸግሮ በኋላ እንዲያውም ቆይቶ 3 ጨዋታ ሁሉ ተቀጥቶ ነበር። እና ከዛ ጨዋታ በፊት ያንን የኒውካስል ጨዋታ ተሸንፎ ስለነበር ወደ አንፊልድ የሄደው ከሽንፈት በኋላ ሪአክት የማድረግ ኃላፊነት ሪአክት የማድረግ ፕሬሸር ኖሮበት ነው ወደዛ ጨዋታ ሄደው። ሶ ኢማጂን 70 ደቂቃ በ10 ተጫዋች ተጫውቶ ሊቨርፑልን በአንፊልድ ማሸነፍ። ደግሞ በአንፊልድ ረጅም ጊዜ አላሸነፈም ነበር አርሰናል፣ በጣም ቆይቷል። ግን በ2004ም እንደዚሁ አሁን የመጨረሻዎቹን የአርሰናል ሻምፒዮን የሆኑትን ቡድኖች ነው እየጠቀስኩ ያለሁት። እዛ 2004 ሲዝን ላይ ደግሞ የዛ ኢንቪንሲብል ሲዝን ላይ ደግሞ ምንድነው ሊቨርፑልን በሃይብሪ የገጠሙበት
እና ቲየሪ ኦንሪ ሃትሪክ የሰራበት ግን 2 ጊዜ ሊቨርፑል አንድ ጊዜ በኤሚል ሄስኪ አንድ ጊዜ በማይክል ኦውን ጎሎች አማካኝነት 2-1 ሲመራ ቆይቶ አርሰናል ሪያክት አደረገ። የፕሪሚየር ሊግ ሻምፒዮን የሆነው እዛ ጨዋታ ላይ ነው እና ስቴዲየም ውስጥም እንደዚህ አይነት ረፍት ሰምቼ አላቅም ይላሉ ቬንገር። ምክንያቱም ከዛ በፊት በማንቸስተር ዩናይትድ በኤፍኤ ካፕ በቼልሲ ደግሞ በቻምፒየንስ ሊግ ተሸንፈው ከ2 የካፕ ኮምፒቲሽንስ ውጭ ሆኖ ነው ስለ ትሬብል ነበር ይወራ የነበረው። እና አንዳንድ ጊዜ ሻምፒዮን የምትሆኙ ጥሩ ቡድን ስለሆንሽ ብቻ ሳይሆን እንዲህ አይነት ከፍተኛ ስሜታዊ ዋጋ ያላቸውን ጨዋታዎች በማሸነፍም ነው። እሱ በጣም አስፈላጊ ነው። ምንድነው ታንጅብልስ ኤንድ ኢንታንጅብል ኤሌመንትስ የሚሏቸው አሉ። ለምሳሌ የመጀመሪያው በቃ ብዙ ጊዜ የሊግ ሻምፒዮን የሚሆነው የፕሪሚየር ሊጉ ቤስቱ ቡድን ነው። ምክንያቱም ቤስት መሆን እንደ ጥሎ ማለፍ ውድድሮች አይደለም፣ በ38 ጨዋታ ኮንሲስተንት መሆን ስለሚጠይቅ አይ ጥሎ ማለፍ ጨዋታ በአንድ ጨዋታ ላይ የሆነ ነገር ሊፈጠር ይችላል። ቀይ ካርድ በቻምፒየንስ ሊግ አየን አይደለም፣ ትልልቅ ውሳኔዎች፣ ቀይ ካርዶች በጣም ቁልፍ በሆኑ ጨዋታ ምክንያቱም መጨረሻ ላይ የ180 ደቂቃ ወይም በአርጅናል ከሆነ የ90 ደቂቃ በጣም እየጠበበ ከመጣ ኤክስትራ ታይም በጣም እየጠበበ ከመጣ መለያ ምት ስለሚሆን ሞመንቶች ናቸው የሚወስኑት። ኖክአውቶችን ሞመንቶች ናቸው የሚወስኑት። ብዙ ጊዜ ግን ከ198-99 ጊዜ ግን የሊግ ሻምፒዮን የሚሆነው ቤስቱ ቡድን ብዙ ጊዜ። ምክንያቱም እያወራን ያለ ነው ስለ በጣም ሰፊ ሳምፕል ሳይዝ ነው። ኦልሞስት ስለ 40 ጨዋታ ነው የምናነሳው ከነሐሴ እስከ ግንቦት ድረስ ስለሚደረግ ረጅም ማራቶን ነው የምናነሳው። አሁን ጥሩ ቡድን የሚያደርጉሽ የቡድኑ ስብስብ ጥራት ሊሆን ይችላል፣ የአሰልጣኙ ጥራት ሊሆን ይችላል፣ ቡድኑ የሚከተለው ታክቲክ ሊሆን ይችላል፣ የኦርጋናይዜሽኑ ሊሆን ይችላል፣ የቡድኑ ሜንታሊቲ ሊሆን ይችላል፣ ስነ ልቦናዊ ጥንካሬው ሊሆን ይችላል። እነዚህ ሁሉ ነገሮች እነዚህ በአብዛኛው የሊግ ሻምፒዮን የሚሆኑ ቡድኖችን ዲፋይን የሚያደርጉ ናቸው። ብዙ ጊዜ ጥሩ አሰልጣኝ ያላቸው የሊግ ሻምፒዮን የሚሆኑ ቡድኖች ብዙ ጊዜ ጥሩ ስብስብ አላቸው። ለ38 ጨዋታ ሊያስጉዝ የሚችል ስብስብ አላቸው ከሌሎች ተጨማሪ ውድድሮች ጋር። ብዙ ጊዜ ለእነዚህ ተጫዋቾች የሚሆን ታክቲክ የሚነድፉ አሰልጣኞች አሏቸው። እነዚህ ቡድኖች ብዙ ጊዜ ጥሩ ቡድኖች የምንለው ጥሩ የሚያጠቁ፣ ጥሩ የሚከላከሉ፣ ጥሩ የጨዋታ ባላንስ መጠበቅ የሚችሉ ቡድኖች ብዙ ጊዜ ሻምፒዮን ይሆናሉ። ከሞላ ጎደል አብዛኞቹ ኤሌመንቶች አሉት፣ ግን ሌሎች መሟላት ያለባቸው ነገሮች አሉ። እንዳልኩት እንደዚህ አይነት ሲምቦሊክ የሆኑ ውጤቶች አሁን ለአርሰናል አይነቱ ቡድን አንድ ጊዜ አስታውሳለሁ፣ ሰሞኑን ሲወራ የነበረ አንድ ነገር እኔ ማንስቸዋለሁ። ምሳሌ አርሰናልና ሲቲ ከፕሪሚየር ሊጉ ጨዋታ በፊት የሚገናኙበት ሌላ ጨዋታ አለ፣ የሊግ ካፕ ፋይናል። የሊግ ካፕ ፋይናል ራሱ አስፈላጊ ነው እንደ ጨዋታ፣ ግን ሰዎች እንደ ኤቲሃዱ ጨዋታ ሪኸርሳል ነው የሚቆጥሩት። ዋንጫው ማሸነፍ ይፈልጋሉ። አርቴታ ከ2020 በኋላ ዋንጫ አላሸነፈም። ጓርዲዮላም ከባለፈው ሲዝን ዋንጫ አላሸነፈም። ለጓርዲዮላ ያለ ዋንጫ ሲዝን መጨረስ ከሱ ማኔጀሪያል ሲቪ ተነስተሽ 2 ጊዜ ብቻ ነው የሆነው። አንደኛው አምና ነው። ቢያንስ አንድ ዋንጫ አሸንፎ ይጨርሳል። ዋንጫ ማሸነፍ ይፈልጋል። ግን ከሁሉ በላይ ለፕሪሚየር ሊጉም ለሌሎችም ውድድሮች ምን ማለት ነው? ምን አይነት ሳይኮሎጂካል ጥቅም አለው? ለምሳሌ አርሰናል በሲቲ ከተሸነፈ እዛ ጨዋታ ላይ ምንድነው ጨርሶ ጎማዎቹ ሊወላልቁ ይችላሉ። ምክንያቱም ዳሜጂንግ ሊሆን ይችላል አንዳንዱ ሽንፈት። ደግሞ ያውቁታል አርሰናሎች 2001 ላይ በበርሚንጋም ያኔም እኮ ስለ ኳድሩፕል ይወራ ነበር። ሊግ ካፕ ፋይናል የሚደረገው ኦልሞስት ማርች ሊጀምር ሲል ነው። የፕሪሚየር ሊጉ ከማንቸስተር ዩናይትድ በ2 ነጥብ ብቻ ነበር የሚያንሰው ያ ቡድን። አንድ ጌም ተስተካካይ ጌም ነበረው ከስቶክ ሲቲ ጋር። በቻምፒየንስ ሊግ ባርሰሎናን አሸንፏል። በኤፍኤ ካፕ ነበሩበት፣ በሊግ ካፕ ፋይናሊስት ነበሩ እና ያቺ ኦባፌሚ ማርቲንስ የመጨረሻ ደቂቃ ጎል ግን በቃ ዳሜጂንግ ነበረች። ከዛ በኋላ የአርሰናል ፎርም ተመሳሳይ መሆን አልቻለም። 2 ወር ነበረ ሲዝኑ የቀረው። በሁሉም ውድድሮች ጥሩ ነበር። አንዳንዶቹ ሽንፈቶችና የሽንፈቶቹ ባህሪ በዛ ጨዋታ ብቻ ማያበቁ ሊሆኑ ይችላሉ። እንዲያውም አስታውሳለሁ ቴንሃግ የማንቸስተር ዩናይትድ አሰልጣኝ ሆነው ከዛ የኤፍኤ ካፕ ፋይናል ሽንፈት በፊትና በኋላ ተብሎ ይከፈላል። አሁን ተርፎ ለሌላ ጊዜ ስነ ልቦና ጉዳት አምጥቶ ላይሆን ይችላል፣ ግን አንዳንድ ጊዜ ልክ እንደዚህ አንድን ማኔጀሪያል የኃላፊነት ዘመን ለ2 ሊከፍሉል ይችላል። በጣም ኮንሲኩዌንሻል ነው አንዳንዱ ሽንፈት። ምክንያቱም 2022-2023 የውድድር ዘመን ሜቢ በአያክስ የተጫወቱትን እግር ኳስ አልተጫወቱም ይሆናል፣ ግን ሶሊድ ቡድን ነበር። 3ኛ ሆኖ የጨረሰ ዋንጫ ያሸነፈ ቡድን ነበር የሰሩት። ራሽፎርድ ቤስቱን ሲዝኑን ያሳለፈበት፣ የቫራንና እስኪጎዳ ድረስ የሊሳንድሮ ማርቲኔዝ የሁለቱ ተከላካዮች ጥምረት የተዋጣ የነበረበት፣ ካሰሚሮ
እግሩን ፈራሚ የነበረበት ሲዝን ነው። ከዛ በኋላ ያንን ሲዝን ሬፕሊኬት ማድረግ አልቻሉም ሰውዬው። አንዳንዴ እንደዚህ አይነት ሽንፈቶች የሚፈጥሩት ኮንስኮንስ አለ። እሱ ብቻ ላይሆን ይችላል ግን ነው እና በተለይ ደግሞ ረጅም ጊዜ ዋንጫ ሳታሸንፍ የቆየሽ ሲሆን እንድታምኝ የሚያደርጉ ሽንፈቶች ያስፈልጋሉ። ጥሩ መሆንሽን እንድታምኝ። አንዳንድ ጊዜ አንዳንድ ቡድኖች ጥሩ መሆናቸውን አያምኑም። እኔ ለዚህ ነው እኮ ባለፈው አርቴታ አንዳንድ የሚናገረው ነገር ኢሎጂካል ይመስላል። የሆነ ጊዜ ለምሳሌ እኛ እኮ በ4 ሲዝን ብዙ ነጥብ የሰበሰብነው ነን አለ። ያ 4ቱን ሲዝን ድምር ከወሰዳችሁት በ4ቱ ሲዝን በእያንዳንዱ ሲዝን አንድ ቡድን የሰበሰበውን እየደመራችሁ ካያችሁት ቤስቱ ቡድን ማነው? ብዙ ነጥብ የሰበሰብነው ቡድን እኛ ነን። ስለዚህ ዘሞስት ኮንሲስተንት ቡድን እኛ ነን። በወጥነት ያልዋዠቅ ነው። ሁልጊዜ ያው ሁለተኛ ሆኖ ስለነበር የነበረው እስካሁን ድረስ ቢያንስ ኮንሲስተንት ነን እና ጥሩ ኮንሲስተንት። ለምሳሌ 12ኛ ሆኖ መጨረስን በየሲዝኑ ኮንሲስተንሲ፣ ጥሩ ኮንሲስተንሲ ግን አይደለም። ይሄኛው ኮንሲስተንትሊ ላይ ነን፣ ኮንሲስተንትሊ ለዋንጫ ተፎካካሪ ነን አለና ምን አለ መሰለሽ ያኔ እንዳነሳሁት 2 ሊግ ማሸነፍ ነበረብን። ይሄን ምናልባት 2004 ና 2003 2024 ና 2023 ላይ አለ። ምክንያቱም እስከ መጨረሻው እለት ድረስ የዋንጫ ተስፋ ነበራቸው። ግን እኔ አርቴታ በዋንጫ በሲዝን ዲፋይን እንደሚደረግ ጠፍቶት አይመስለኝም። አሸናፊው ቡድን በ4 ዓመት ኮንሲስተንት የሆነ ቡድን በ4 ዓመት ኮንሲስተንት ስለሆነ 2 ዋንጫ አነስታው ተብሎ እንደማይሰጠው ያውቃል። ግን እንዳነሳሁት አንዳንድ ጊዜ ረጅም ጊዜ ሳያሸነፉ የቆዩ ቡድኖች ጥሩነታቸውን ይዘነጉታል። ሪፈረንስ የላቸውም። ዋንጫ የማሸነፍ የቅርብ ጊዜ ሪፈረንስ የላቸው። ስለዚህ ያኔ ዩ አር አክቹሊ ቬሪ ጉድ። ዘንድሮ ብቻ ሳይሆን ባለፉትም ዓመታት በጣም ጥሩ ነበራቸው። እወቁት እሱን ለማለት ይመስላል። ስነ ልቦናዊ ጨዋታ ነው እየተጫወተ ያሉ። ይሄ ግን ምን አጋጥሞ ያውቃል? አርሰናል ላይ ራሱ አጋጥሞ ያውቃል። 1970-71 መሰለኝ አርሰናል እስከ 89-90 ድረስ ለ17 ዓመት ዋንጫ ሳያሸንፍ ተጉዞ ነበር፣ የሊግ ዋንጫ። አንዳንድ ትልልቅ ቡድኖች እንደዛ የሆነባቸው 17 ዓመት፣ ማንቸስተር ዩናይትድ 26 ዓመት፣ ሊቨርፑል 40 ዓመት 30 ዓመት ይሆናል፣ ቼልሲ 55 ዓመት። አንዳንድ ጊዜ ረጅም ጊዜ እንደዛ ዋንጫ ማታሸልፊበት ድራይ ስፔል ይኖራል። አርሰናል አሁን ከትልልቆቹ ቡድኖች ቶተናምን ሳልጨምር ረጅም ጊዜ ሊግ ዋንጫ ሳያሸንፍ የቆየው ቡድን እሱ ነው። ሳይታሰብ ረጅም ጊዜ እየተቆጠረ ይሄዳል። ለምሳሌ ቼልሲ ከ2017 በኋላ የሊግ ሻምፒዮን አልሆነም። አሁን 10 ዓመት ሊሆነው ነው። ማንቸስተር ዩናይትድ ከ2013 በኋላ የሊግ ሻምፒዮን አልሆነም። አሁን 13 ዓመት ሊሆነው ነው። እንደዛ እያለ ዘመን ይቆጠራል። ሊቨርፑል 30 ዓመት ማን ዋንጫ ሳይወስድ ከ90 እስከ 2020 ድረስ ዋንጫ ሳይወስድ ማን ይቆያል ብሎ አስበው ያውቃል? የእንግሊዝ እግር ኳስ ትልቁ ፓወር የነበረ ቡድን ትልቁ ፓወር የነበረ ክሎፕ እስኪመጡ ድረስ ወለ 30 ዓመት ኦፍኮርስ ቻምፒየንስ ሊጎች አሸንፈዋል። በመሀል ግን ፕሪሚየር ሊግ ረጅም ጊዜ አላሸነፉም። እና እንደዚህ ሲሆን አንዳንድ ጊዜ ችግር ውስጥ ትገቢያለሽ። አንዳንዶቹ ይህንን ፈተና ይወድቃሉ፣ አንዳንዶቹ ይቋቋሙታል። ለምሳሌ የ88-89 ውድድር ዘመን ላይ የነበረው አርሰናል ወጣት ነው፣ የካፕ ውድድሮች ማሸነፍ ጀምሯል። ግን ልክ ወደ አንፊልድ ከመሄዱ በፊት በማይጠበቁ 2 ቡድኖች በሜዳው አቻ ወጣ። ከደርቢ ካውንቲና ከዊምበልደን ጋር አቻ ወጣ። ከዛ ወደ አንፊልድ ሲሄድ ምን ሆነ ኢኩዌዥኑ? በዛ አመት ያኔ ፈርስት ዲቪዥን ነበር ይባል የነበረው ፕሪሚየር ሊግ አልተባለም። ፕሪሚየር ሊግ ብሬክአዌይ ሊግ ሆኖ አልተቋቋመም። በእንግሊዝ ኤፍ ኤ ስር ነው የነበረው። ፕሪሚየር ሊግ ያው ፕሪሚየር ሊግ ስር ነው ያለው። የእንግሊዝ ኤፍ ኤ ውድድር አይደለም። የእንግሊዝ ኤፍ ኤ ውድድር ከዛ በታች ያሉት የሊግ ውድድሮችና የኤፍኤል ካፕ እና ኤፍ ኤ ካፕ ናቸው። እና ወደ አንፊልድ ሄዶ በ2 ጎል ልዩነት ማሸነፍ ነበረበት። ራሱን አጣብቂኝ ውስጥ ከቶ ማለት ደርቢን እና ዊምበልደንን ቢያሸነፍ ኖሮ ሊቨርፑልን መጨረሻ ላይ ማሸነፍም አይጠበቅበትም ነበር። ግን ሊቨርፑልን ማሸነፍ ብቻ ሳይሆን በ2 ጎል ልዩነት ማሸነፍ ነው የነበረበት። አንዱ ያኔ ይጠቀስ የነበረው ነገር ፕሬሸር ነው። ሊቨርፑል ዶሚናንት ቡድን ነው ያኔ። አብዛኛው እኛ ሀገር ያሉ ትልልቅ ታላላቆቻችን ሊቨርፑልን የደገፉት እንደዛ ነው እኮ የሚሆነው። አሁን አዲሱ ትውልድ ለምሳሌ ብዙ ማንቸስተር ሲቲ ሲደግፍ ታያለች። ማንቸስተር ሲቲ ያለፈው 10-12 ዓመት ዶሚናንት ቡድን ስለሆነ ነው። በጊዜው አለቃ የሆነውን ቡድን የመደገፍ ልማድ አለ። ከዛ በእኛ እድሜ አካባቢ ያሉ ሰዎች ደግሞ ብዙ የማንቸስተር ዩናይትድ አርሰናል ደጋፊዎች ታያለች። ማንቸስተር ዩናይትድ ከ2013 በኋላ አርሰናል ከ2004 በኋላ አዳዲስ ደጋፊዎች አላገኙም ማለት አይደለም። ግን በእኛ እድሜ ያሉ ሰዎች አብዛኞቹ የፕሪሚየር ሊግ አንደኛና ሁለተኛ ቡድኖች ስለነበሩ በዛ ጊዜ በአብዛኛው ከ2 አንዱ ነው የምትደግፊው። ከዛ ቼልሲ መጣ፣ ሮማን አብራሞቪች መጡ። ቼልሲ በሁሊትሰር
ደግሞ እነዞላ ምናምን ስለነበሩ የተወሰኑ ደጋፊዎች ነበሩት፣ ግን ጥቂት ናቸው። በጣም ብዙ ደጋፊ ያገኘው ዋንጫዎች ማሸነፍ ከጀመረ በኋላ ነው። ሊቨርፑል በዛ ጊዜ ልክ እንደዛ አይነት ፋንደም ነበረው። እንዳሁኑ የኬብል ቴሌቪዥን በዓለም ላይ የሊግ ውድድሮች እንደልብ የሚሰራጩበት ዘመን ባይሆንም እንደዛ አይነት ዘመን ቢሆን ኖሮ ደግሞ ሊቨርፑል ሊኖረው የሚችለውን የደጋፊ መጠን ማሰብ ነው። በዛ ጊዜ የእንግሊዝም የአውሮፓ እግር ኳስም አለቃ የነበረበት ዘመን ስለነበር ከዛ የሄስል ስቴዲየም አደጋ በፊት ማለት ነው። ከዛ በኋላ 5 ዓመት የእንግሊዝ ቡድኖች ከአውሮፓ ውድድሮች ታግደው ነበር ሙሉ ለሙሉ እና ያኔ ሊቨርፑል ይሄ ሳይኮሎጂካል አድቫንቴጅ ነበሩ። አርሰናል ደግሞ 17 ዓመት ዋንጫ አለ 16 ዓመት 17 ዓመት ዋንጫ አልወሰድም ከ71 72 ደብል ካሸነፉበት ሲዝን በኋላ እና ወደ አንፊልድ ከመሄዳቸው በፊት የነበሩት 2 ጨዋታዎች ላይ ነጥብ ጣሉና ኦኬ ፕሬሸር ኢዝ ጌቲንግ ዘም ጫናውን ፊል እያረጉት ነው። በቃ እንዴት በደርቢ እና በዊምበልደን በሜዳች ላይ ነጥብ ትጥያለሽ ይሆናል። አንዳንድ ጊዜ አሁን የወልቭሱን ጨዋታ በሌላ መንገድ እንዴት ታብራሪዋለሽ? በጣም ኢራሽናል ከሆነ ልታብራሪው አትችይም። ማለት ይሄኛው የወልቭስ ቡድን ብዙ ጊዜ እንዳነሳሁት በታሪክ ከመጥፎቹ የፕሪሚየር ሊግ ቡድኖች መካከል አንደኛው። አንቺ ደግሞ ያንን ጨዋታ ማሸነፍ ይሄ አንዳንድ ጊዜ ለምሳሌ ጥቅምት ላይ ሲዝኑ ተጀምሮ 2 ወር 3 የጨዋታዎቹን ሲግኒፊካንስ በደንብ ማንረዳበት ወቅት አለ። ገና ነው 7 ወር ይቀረዋል። አሁን የምሩ ከአንድ 3ኛ በታች እየቀረሽ ያኔ ተዘናግተው ነው ልትይ አትችይም። ኮምፕላሰንሲ ነው አትይም። ልትዩ ፕሬሸር ነው፣ ጫና ነው። ሳታሸነፊ ስትቆይ አንዳንድ ጊዜ እንደ አይነት ነገር ቀላል አይደለም ያለው ተጽዕኖ እና ያኔ አርሰናል አንፊልድ ላይ ሄዶ ማሸነፍ ነበር። ኦፍኮርስ አሸነፈ። ማይክል ቶማስ ባለቀ ሰዓት ጎል አስቆጠረ። ሲቲ ሪያክት የሚያደርግበት ሊቨርፑል ሪያክት የሚያደርግበት እድል አልነበረም። ሲቲ እንደዛ ነበር። ለምሳሌ እስከ 2012 ድረስ እኔ እንጃ ስንት ዓመት እንደቆዩ ዋንጫ ሳያሸንፍ 40 50 60 ምናልባት ከዛም በላይ ረጅም ጊዜ ዋንጫ አልወሰዱም ነበር። ከዛ የመጨረሻዎቹ ሳምንታት ላይ አዳለጠው ሲቲ። እንዲያውም አርቴታ ጎል አስቆጥሮ ለአርሰናል 1-0 አርሰናል ሲቲን ሲያሸንፍ ማንቸስተር ዩናይትድ ሻምፒዮን ሆኖ ነበር የነበረው ግምት። ሲቲ ስንት ነው 5-6 ጨዋታ እየቀረው ማንቸስተር ዩናይትድ በ8 ነጥብ ይመራ ነበር ፕሪሚየር ሊጉን። ከዛ ሳይጠበቅ አንዳንድ ቁልፍ ጨዋታዎች ላይ ማንቸስተር ዩናይትድ በኤቨርተን 4-0 ተለያየ፣ የሆነ አንድ ሌላ ጨዋታ ተሸነፈ ምናምንና ወደ ኤቲሃድ ሄደ እና ያንን ጨዋታ በኮምፓኒ ጎል አማካይነት ሲቲ ያሸነፈ። አሁን ይሄ ነው ሞራል ቡስተር የሚባለው። ጠቅላላው ዳይናሚክስ የተቀየረው እዛ ጨዋታ ላይ ነው። ከዛ የመጨረሻው ጨዋታ ላይ ያው በአጉዌሮ በዛች ጎል አማካይነት አሸነፈ። ሳታሸንፍ ረጅም ጊዜ ስትቆይ ካፖች እኮ አሸንፏል። 2011 ለምሳሌ ሴሚፋይናል ላይ ዩናይትድን በያያ ቶሬ ጎል አማካይነት አሸንፎ ጭምር ካፕ አሸንፏል። ሊግ ግን አሸንፎ አያውቅም ረጅም ጊዜ። ስለዚህ እንደዚህ አይነት በጣም ኃይለኛ የስቴትመንት ድል ያስፈልገው ነበር። በመሀል መንገራገጭ ግን ይኖራል እና መጨረሻ ላይ በዛ የሰርጂዮ አጉዌሮ ኩዊንስ ፓርክ ሬንጀርስ ላይ በተቆጠረ ጎል አማካይነት ቡድኑ አሸነፈና ሻምፒዮን ሆነ። ብላክበርንም እንደዚህ ሆኖ ያውቃል። ሻምፒዮን ሆኗል ብላክበርን። ግን 94-95 የውድድር ዘመን ላይ የመጨረሻውን ጨዋታ ኢውድ ፓርክ ላይ ቲም ሼርውድ የነበረበት ክሪስ ሳተን የነበረበት አለን ሺረር የነበረበት ቡድን ኬሊ ዳልግሊሽ ነበር አሰልጣኙ። የዋንጫ ማሸነፍ ታሪክ አለው ሰፖዝሊ። ግን በብላክበርን እንጃ ሌላ የሊግ ዋንጫ አላቸው ብላክበርን ከዚ በፊት አላውቅም። ያ ሜንታሊቲ የላቸውም። እዛ ፖዚሽን ላይ አንድ በጣም ሀብታም የከተማይቱ ነዋሪ መጡና ገንዘብ አፈሰሱበት ቡድኑ ላይ። አለን ሺረርን ከሳውዝሃምፕተን ገዙ። ሌሎች ትልልቅ ተጫዋቾችን አመጡ። በጣም አሪፍ ቡድን ነበራቸው። ትልቅ አሰልጣኝ ያላቸው ክሎፕ እስኪመጡ ድረስ የመጨረሻውን የሊግ ዋንጫ ለሊቨርፑል ያሸነፈ ሰው ነው ኬኒ ዳልግሊሽ ማለት። መጨረሻ ላይ የመጨረሻውን ጨዋታ በሜዳቸው በሊቨርፑል ተሸንፈው እንግዲህ ሰው ያኔ የነበረው ናሬቲቭ ሊቨርፑል ማንቸስተር ዩናይትድ እንዳያሸንፍ ስለሚፈልግ ይለቃል የሚል ግምት ነበር። ኖ ሲሪየስ ነበር ሊቨርፑል። አይ ቲንክ በጣም ትልቅ ክለብ ስትሆኚ የአንቺ ማሸነፍ ለማንቸስተር ዩናይትድ ምን ይጠቅማል አይጠቅም የሚለው ብዙ የሚያስጨንቅሽ አይመስለኝም። የምር ትልቅ ከሆንች ኦፍ ኮርስ የምር ትልቅ ነው ሊቨርፑል እና ሄዶ አሸነፈ። ያ ማሸነፍ ለማንቸስተር ዩናይትድ መጥቀም ነበረበት። ዩናይትድ ምን ሆነ? ዌስትሃምን ማሸነፍ አቃተው እና ብላክበርን ተሸንፎ ሻምፒዮን ሆነ። ኦኬ ታሪኩ ሻምፒዮን መሆኑ ነው። በክል ማድረጋቸው ግን መጨረሻ ላይ እንደዛ አይነት ጫና ውስጥ መግባታቸው ግን ረጅም ጊዜ ወይም ጭራሽ ዋንጫ የማሸነፍ ታሪክ የሌለው ቡድን እዛ ሁኔታ ላይ በሚሆንበት ጊዜ ዋንጫ ፍክክሩ በሚጋጋልበት ጊዜ ፕሬሸር ፊል ማድረግ ትጀምሪያለሽ። ጫና ይሰማሻል እና ብላክበርን እንደዛ ሆነ። ግን ማንቸስተር ዩናይትድ የቀላሉን የቤት ስራ ዌስትሃምን ኦልድ ትራፎርድ ላይ ማሸነፍ አልቻለም። ስለዚህ በመካከል አንድ ጊዜ አርሰናል እስኪመጣ ድረስ በመካከል
አንድ ጊዜ ጣልቃ የገባው ብላክበርን ነው። እሱም ኮንቴክስት አለው። መጨረሻ ላይ አዳልጦት ነበር። ልክ ቅርብ ጊዜ ዶርትሙንድ በሜዳው ማይንዝን አሸንፎ ሻምፒዮን መሆን ይችል ነበር አይደል? በስንት ነጥብ ይመራ ነበር። መጨረሻ ላይ ያዳለጠው 10 ዓመት ሳያሸንፍ ስለቆየ ቡንደስሊጋ አርሰናል እንደዚህ አይነት ሁኔታ ውስጥ እኔ ያለው። ለዚህ ነው ብዙ ጊዜ ስለ አርሰናል ስናወራ ስለ አእምሮ፣ ስለ ጫና፣ ስለ ፕሬሸር ብዙ ጊዜ የምናነሳው። ግን እንዲህ አይነት ጨዋታዎችን ማሸነፍ ግን ኦኬ በጣም አሪፍ ነኝ እንድቴ ማድረግ ኃይል አለው። ለዚህ ነው 3 ነጥብ ብቻ ሆኖ የማይቆጠረው። ለዚህ ነው በቀደም ለምሳሌ ሜቢ ለፔፕም መልስ እየሰጠ ሊሆን ይችላል። አርቴታ ገብቶ ያው ተጫዋቾች ሰላም ብሎ፣ ዳኞች ሰላም ብሎ፣ ደጋፊ ሰላም ብሎ የመውጣት ልማድ አለ። ሄዶ ደጋፊዎች ጋር ፔፕ በቀደም ከኒውካስል ጋር ያደረገውን አይነት ሴሌብሬሽን ባልተለመደ ሁኔታ የአርሰናል ደጋፊዎች ወዳሉበት የስቴዲየም ክፍል መጀመሪያ የቶተናም ደጋፊዎች እንዲወጡ ነው የሚደረገው። ቫዮለንስ ምናምን ስለሚፈራ አንድ ጊዜ አይወጡም። እንደዚህ በተለይ በእንደዚህ አይነት ጨዋታ ጊዜ ሄዶ ደጋፊዎቹ ጋር ደስታውን ሲገልጽ አየን። ሌላ ጨዋታ ቢሆን ኖሮ እንደዛ ያደርግ ነበር። ዝም ብሎ ለምሳሌ ብራይተንን ቢሆን ኖሮ ያሸነፈው 4-1 ሩቲን አይሆንም። ሊድስን አሸንፏል በቅርብ ጊዜ 4-1። ምክንያቱም ያ አንዳንዶቹ ጨዋታዎች ሲምቦሊክ ዋጋ አላቸው። ፔፕ አንፊልድ ላይ ደስታውን ሲገልጽ አይተሽው እንደሆነ ስቲል የ6 ነጥብ ልዩነት ነበር እኮ 6 ነጥብ ልዩነት ሆኖ ነው የቆየው። ግን ያኔ እንዳልነው ይሄ የፕሪሚየር ሊጉን ፉክክር በተመለከተ አርብ ዕለትና ሰኞ ዕለት ያው ነው 6 ነጥብ ልዩነት ነው ያለው። አርሰናል ሰንደርላንድን አሸነፈ፣ ማንቸስተር ሲቲ ሊቨርፑል አሸነፈ። አርብ ዕለት 6 ነጥብ ነበረ፣ እሁድ ማታ 6 ነጥብ ልዩነት። የተቀየረ ነገር የለም ከላይ ሜንታሊ ግን የቀየረዋል ያ ጨዋታ። ያሸነፉት ሊቨርፑልን ነው። እንደዚህ ማለት ነው። ለዛ ነው እንደዛ አይነት ኤክሰስ የሆነ ሴሌብሬሽን በሃላንድም በሁሉም ተጫዋቾች በኩል ከዛ ጨዋታ መጨረሻ በኋላ ያየ ነው። በሌላ ሁኔታ ሌላም ቡድን ቢያሸነፉ ኖሮ በዛ አይነት ሁኔታ ደስታቸውን የሚገልጹ አይመስለኝም። ሲምቦሊክ ነው እንደዚህ አይነቱ ድል። ስለዚህ ቶተናምን አሸንፏል። እሱ አንድ እርምጃ ነው። በተለይ በዚህ ውድድር ዘመን እንደዚህ አይነት ትልልቅ ምናልባት ቪላን 4-1 ያሸነፉበት ከተጠቀሰ ግን ቪላ ሂስቶሪካል ኦቶክራሲ አይደለም፣ በእንግሊዝ አሪስቶክራሲ አይደለም። በእንግሊዝ እግር ኳስ ውስጥ ቶተናምን የማሸነፍ አይነት ቫልዩ የለውም። ቼልሲን የማሸነፍ አይነት ቫልዩ የለውም። ሜቢ ሊግ ፍጻሜ ሲደርስ ሲቲን የማሸነፍ ያህል ዋጋ አይኖረውም። ወይ ሊቨርፑልን የማሸነፍ ወይ ማንቸስተር ዩናይትድን የማሸነፍ ያህል ዋጋ አይኖረውም። ትልቅ ውጤት መሆኑ ያው ያኔ ዋንጫ ተፎካካሪ ነው እየተባለ የነበረ ቡድን በመሆኑ ከሳምንታት በፊት ከ3 ሳምንት በፊት ቪላ ፓርክ ላይ ያሸነፏቸው ስለነበር ዋጋ የሚሰጠው ድል ነው። ግን እንደዚህ አይነት የስቴትመንት ድል እስከ ባለፈው ሳምንት ድረስ አልነበረውም። ይሄ በጂኦግራፊ ቅርበት ይሁን በታሪካዊ ባላንጣነት ይሁን በሀገሪቱ እግር ኳስ ላይ ባለው ስፍራ ምክንያት ይሁን በጣም በትልቁ የሚጠቀስም ቡድን አላሸነፈም። ስለዚህ የበቀደሙ ጨዋታ በጣም አስፈላጊ ነበር። ይሄኛውን ጨዋታ ካሸነፈ ምናልባት እንዳነሳሁት እንደ ትልቅ ኤነርጂ ሊሆን ይችል ይሆናል። ቀጥላለን። አድማጮቻችን ከኛ ጋር እንድትቆዩ ነው የምንጋብዛችሁ። መልእክቶችን ስማና ተመልሰን እንመጣለን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።